አሰላሙ አለይኩም እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ጠቃሚ ነው ብዬ ያሰብኩትን በራሴ ላይ ይሰራልኝን አሪፍ መፍትሄ ነው ብዬ ያሰብኩትን ይዤላችሁ መጥቻለሁ ማለት ነው። ያው እርሱ ላይ እንዳያችሁት የጆሮ ህመም ማለት ነው እና ለጆሮ ህመም መፍትሄ የሆነ መድኃኒት ነው ይዤላችሁ የመጣሁት ማለት ነው። ለኔ የሰራልኝን እና ምንድነው ያው ብዙዎቻችሁ የጆሮ ህመም በጣም እየተሰቃያችሁ ትገኛላችሁ። በእርግጠኝነት በተለይ ማዳም ቤት ያላችሁ ያው ሕክምናውን እንደ ልብ ማግኘት ስለማይቻል ያው በራሱ ሰዓት ይተዋል እያላችሁ አንዳንድ ነገር በቤት ውስጥ ብቻ እየሞከራችሁ የምናሳልፈው በቃ እኔን ጨምሮ ማለት ነው የምናሳልፈው ጊዜ አለ። በጆሮ ህመም እንትን ያለ ሰው ማለት ነው የታመመ ሰው እና ምንድነው ዛሬ ለራሴ የጠቀመኝን መድኃኒት ምናልባት ለአንድ ሰው እንኳን ይጠቅማል ብዬ በማሰብ ነው ማለት ነው ይዤላችሁ የመጣሁት። በነገራችን ላይ እኔ ጆሮዬን ማለት የጆሮ ህመም በራሱ እንደዚህ በጣም ከባድ ነው ብዬ አላስብም ነበረ። ለመጀመሪያ ጊዜ ነው ያጋጠመኝ፣ ግን በጣም ፈትኖኛል፣ በጣም ከምታስቡት በላይ ማለት ነው። እና ሕክምናን በተደጋጋሚ አድርጌ ነበረ ሐኪም ቤት ማለት ነው እና ሄጄ ነበረ፣ ግን የሚያዙልኝ መድኃኒት ምንም ብዙም መፍትሄ አላመጣልኝም። ዝም ብሎ ወጪ ብቻ ነው ትርፉ ማለት ነው። እና ይሄንን በመጨረሻ ላይ ነው ያገኘሁትኝ እና ጆሮዬን እንትን ያደረገልኝ እና ምንድነው መጀመሪያ ጆሮዬን የጀመረኝ ያው በብዙ መንገድ ነው ጆሮ ህመም የሚጀምረው አይደለ? እኔን የጀመረኝ በእንትን ነው ማስጃው ኩኩ ማስጃው የለም የጆሮ ማስጃው እሱ ማለት ነው በጣም በጣም መጥፎ ነገር ነው። ከሱ ጥንቃቄ እንድታደርጉ እመክራለሁ በዚህ አጋጣሚ ማለት ነው። እኔን ያሰቃየኝ እሱ ነው። የደረሰበት ያውቀዋል። የጆሮ ህመም እንዴት አድርጎ እንደሚያሰቃይ ህመም እንትን መኝታ ራሱ እንዴት እንደሚከለክል ጩኸቱ በቃ እንዴት እንደሚያደርግ ያው ታውቁታላችሁ እየደረሰባችሁ ልጆች ማለት ነው። እና እኔንም በጣም አሰቃይቶኝ ነው በስተመጨረሻ ይሰራልኝ ማለት ነው። እና ያ ጆሮ ይሄ መኮርኮሪያው ማለት ነው አሳክከኝና ጆሮዬን በጣም በላኝና በጣም እኔም ጎረጎርኩት ከሌላው ጊዜ የበለጠ ማለት ነው። በጣም ስላሳክከኝ በጣም እንትን አልኩትኝ። ያን ያህል ግን እንደዚህ ጆሮዬን ይጎዳኛል ብዬ አላሰብኩም ነበር። ለካስ በጥሻለሁ ታምቡሩ ማለት ነው። እና ከሁለት ቀን በኋላ ህመሙ ጀመረኝ። በቃ ኃይለኛ በቃ ራስ ምታት ምናምን በጣም ነው በቃ በጣም አሰቃየኝ። ከዛ በኋላ እንትን ሄድኩኝ ሐኪም ቤት ሄድኩኝና ግን የሆነ መድኃኒት አዘዙልኝ። እሱን አምጥቼ ስጠቀም ምንም ነገር አላሻለኝም። ያው ህመሙ እንደቀጠለ ነው። አያሰራም፣ አያስተኛም። በቃ ራስ ምታቱ የመጨረሻ በቃ ከባድ ነው። ከዛን በዛ ሁኔታ እያለ በቃ አሁንም አልተሻለኝም። ድጋሚ ደግሞ እንደገና ሌላ ሐኪም ቤት ሄድኩኝ ማለት ነው። አሁን እንደዛ ያዘዙልኝ መድኃኒት የሆነ ብዙም እንትን አይደለም፣ አልተወኝም፣ አልተሻለኝም። ብቻ ብዙ ሞከርኩኝ በቃ እና ምንድነው የሚያደርገኝ ጩኸት አለው፣ በጣም ይጮሃል። የሆነ 3 አይነት ጩኸት ራሱ በአንድ ጊዜ እንትን የሚለው ማለት ነው። የሆነ ይከብዳል በቃ በተለይ በመኝታ ሰዓት ማታ ላይ በተለይ በጣም ይብሳል ህመሙ ማለት ነው። እና እንድሳልተኛ አድራለሁ የመጨረሻ በቃ ከዛ በኋላ ላይ ግን የሆነ መድኃኒት የታዘዘልኝ እንትን አለ። ከዛን ግን መጨረሻ ላይ የታዘዘልኝ እንትን መድኃኒት ህመሙን አስታገሰልኝ፣ ህመሙን አቆመልኝ። ግን ፈሳሽ ነገር ፈጠረ ደግሞ ማለት ነው። ፈሳሽ ነገር ፈጠረና ያ ፈሳሽ ደግሞ የሆነ ጠረን አለው፣ በጣም የሚያስጠላ የሚደብር ጠረን አለው። ከዛ ሰው ጋር ራሱ እንድትቀርቡ ያደርጋችሁም የሌለ በቃ ደስ አይልም። እና በዛ ሁኔታ በቃ ማለት ሐኪም ቤትን ብሄድ እንደዚህ ከሆነ ምንም እንትን የለውም ብዬ በቃ እስቲ በዩቱብ ላይ ምናምን ያው አንዳንድ ዶክተሮች እንትን የሚሉትን ያንን ጥናት አድርጌ ደግሞ እነሱ ባሉት በቤት ውስጥ እንዴት እንትን እንደሚል ምናምን የእነሱን ደግሞ መከታተል ጀመርኩ ማለት ነው። ያንን ሳደርግ ጭራሹ ምንም ነገር የለም፣ ምንም ለውጥ አላገኘሁኝም። ወይኔ በቃ እንደውም ኦፕሬሽን ምናምን ይደረጋል፣ እምቢ ካለ ኦፕሬሽን ይደረጋል ምናምን፣ በዛ ተጸርቶ ምናምን ነው ምናምን የሚባል ነገር እያየሁኝ ሲሆን ጭራሽ ራሴን እያስጨነኩ መጣው ማለት ነው። ከዛ መጨረሻ ላይ ነው የሆነ በጣም አሪፍ ሐኪም ቤት አለ ተብዬ ሄድኩኝ። ከዛን እዛ ሐኪም ቤት ሲሄድ የሆነ መድኃኒት አዘዙልኝ፣ ጠብታና እንትን
ህቡብ አዘዙልኝ ኪኒን ማለት ነው። እና እሱን በቀን 3 ጊዜ የሚወሰድ ነው ሁለቱም። ከዛ በቃ እሱ ልነግራችሁ አልችልም። እና እኔ እንዴት አድርጎ የጆሮ ህመም እንዳሰቃየኝ ስለማቅ አንድ ሰው እንኳን ቢጠቅም ብዬ ነው ማለት ነው ይሄን እንትን ያልኩትኝ እና ያመጣሁትኝ እና ላሳያችሁ ካርቶኒውን እናንተ ሹት ስክሪን አድርጉት። ይሄ ህመም እያሰቃያችሁ ላላችሁ ማለት ነው እንደ ቀላል እንዳታዩት። የጆሮ ህመም በጣም ከባድ እንደሆነ እኔ ለመጀመሪያ ጊዜ ነው ያየሁት ማለት ነው። እና ይሄንን ከታያችሁ ሹት ስክሪን አድርጉት። ግን እንትኑን ይገለብጠዋል ካሜራ። እንዴት እንትን እንደምልላችሁ አላውቅም ግን ብቻ ጠብታ ነው እንትን በሉት አሳዩት። ፋርማሲ ስታሳዩት ያውቃል። አንድ ይሄኛው ነው፣ ይሄ ጠብታው ነው። እንደገና እዚህ ጋር ደግሞ እንትን አለ። ይሄ ደግሞ እንትን ነው ኪኒን ነው። ይሄም በቀን 3 ጊዜ የሚወሰድ ነው። አሁንም ሹት ስክሪን አድርጉትና ማለት ነው ይሄን ሁለቱን ብቻ በመጠቀም ምን አይነት ጥቅም እንደምታገኙ እፎይ ነው የምትሉት። የምር እፎይ ነው የምትሉት። በቃ የመጨረሻ ወላሂ እኔ እንደዛ ነው ያደረገልኝ። አልሐምዱሊላህ ያው ካላ በታች ማለት ነው። እና ያ እንደዛ ሲያሰቃየኝ የነበረው ነገር ቀጥ ብሎ ነው በቃ የቆመው። በአንድ ሳምንት ነው ይሄ 1 ሳምንት ድረስ ነው የሚታዘዝላችሁ መድኃኒቱ። ከዛ በቃ በአንድ ሳምንት ውስጥ ድርቅን ያለልኝ ያ በተለይ ሰው ፊት ራሱ እንትን ስል ማለት ነው በጣም ይሰቃይ ነበረ ብታዩ ሽታው ማለት ነው። አንደኛ እሱ ነው። ሁለተኛ ደግሞ ፈሳሹ በጣም አስቸግሮኝ ነበረ። ሶስተኛ ደግሞ የጆሮ እንትን መስሚያችሁ ራሱ በቃ መስማት ይቀንሳል በጣም ማለት ነው። በጣም ነው የሚቀንሰው። እና ሰው ራሱ በጣም ካልጮኸ አይሰማኝም ነበር በዚህ በኩል ያለው ማለት ነው። እና ይሄ ደህና ነው ድሮንም ማለት ነው። እና ካመመኝ በኋላ ነበረ እላችኋለሁኝ። ብቻ ለኔ በጣም ድርቅ አድርጎ በዛ ላይ ይሄ መድኃኒቱ ይሄኛው ደግሞ ጠብተው ያልኳችሁ ውስጡ ጽድት ነው የሚያደርገው። በቃ በጣም ነው ጽድት የሚያደርገው። ክፍት ነው የሚያደርግላችሁ። ቆሻሻውን ሁሉ ይጠራርግና ያወጣላችኋል ማለት ነው። በጣም አሪፍ መድኃኒት ነው እንዳልኳችሁ ማለት ነው። ሌላ ያልሞከራችሁ ልጆች ካላችሁ ይሄ ጆሯችሁን እያመማችሁ ይሄን መድኃኒት ያልሞከረ ሰው ካለ ግዙትና ሞክሩት። ኢንሻአላህ ይተዋችኋል። ሌላ ችግር ከሌለባችሁ ማለት ነው። እንደዚህ እንደ ስኳር ምናምን ካለ ብዙ እንትን አይልም አይደርቅም ይላሉ ዶክተሩ። እንደዛ ብላኝ ነበረ ማለት ነው ዶክተሯ። እና ስለዚህ ይሄ ነው እላችኋለሁኝ። እና እኔ የሆነ ጊዜ ላይ ስለፈተነኝ ነው መድኃኒት ማግኘት የሚያደርቅልኝ መድኃኒት ማግኘት ቸግሮኝ ስለነበረ እና ለዛ ነው ይሄንን እንትን ያልኳችሁ ማለት ነው። እና እስቲ ግዙትና ሞክሩት ህመሙ ላይ ያላችሁ ልጆች። ተረፈ ይሄን ይመስላል የዛሬው ቪዲዮ ማለት ነው። ሰብስክራይብ አርጉ፣ ላይክ አርጉ። ጆሮአቸውን እየታመሙ ላሉ ለጓደኞቻችሁ፣ ለእህት፣ ለወንድሞች፣ ለወገኖች የምታውቁት ካለ ሼር አርጉላቸውና ይሄንን መድኃኒት ይግዙትና እፎይ ይበሉ እንደኔ ማለት ነው። ይገላገሉ ማለት ነው። እሺ እና በቃ አመሰግናለሁ ስላያችሁ። በቃ አመሰግናለሁ። ሰብስክራይብ ላይክ አድርጉ ማለት ነው።